በህይወታችሁ ውስጥ የምትፈልጉትን እያገኛችሁ ያልሆናችሁት ለምን ይመስላችኋል? የምትፈልጉት ብዙ ነገር አለ፣ ነገር ግን ከባድ ወይም የማይሆን የሚመስላችሁ ለምን ይመስላችኋል? አንደኛው እምነት የላችሁም። ይህ ነገር ብዙ ጊዜ ይባላል። ጥርጣሬ ውስጣችሁ አለ፣ አይሆንም የሚል ስጋት። በጣም የሚገርመው ይህን የሚላችሁ ሌላ ሰው ሳይሆን የራሳችሁ አእምሮ ነው። አእምሯችሁን እናንተ ልታዙት ይገባል እንጂ እንዲያዛችሁ አትፍቀዱለት። አይሆንም ሲላችሁ አይ ይሆናል በሉት። ሲቀጥል እምነትን በተመለከተ የመጽሐፍ ቅዱስ ቃሉ ራሱ የሚለው ነው፣ ጠይቅ እንደተሰጠህም እመን ከዛም ይሰጣሃል። ተቀብለህ እመን አይልም፣ ሳትቀበል እመን እንጂ። በህይወታችን ውስጥ የምንፈልገውን ነገር የማናገኝበት ምክንያት በመንፈሳዊ ህይወታችን ደካሞች ስለሆነን ነው። የእግዚአብሔርን መንግስት መጀመሪያ ፈልግ ከዛም ሌላው ሁሉ ይሰጣሃል ይላል። እኛ ግን ቀድመን የምንፈልገው ብርን ነው፣ ሀብትን ነው። ለምሳሌ ልብስ ለማሰፋት ስትፈልጉ ለሰፊው ቀብድ ትሰጡታላችሁ አይደል? እንደሚሰፋ በምን እርግጠኛ ሆናችሁ ነው ቀብድ የምትሰጡት? ለማታውቁት ሰው ገንዘባችሁን በይሰራልኛል እምነት ስትሰጡት፣ ለእግዚአብሔር ግን ምንም አይነት ክፍያ ለሌለው ምስጋና ማቅረብ ምኑን የከበዳችሁ? እግዚአብሔር ለእናንተ ከእናንተ በላይ አያውቅም እንዴ? አያውቅም ብላችሁ ታስባላችሁ? ያውቃል። ከእናንተ በላይ ለእናንተ ያስብላችኋል። ለምትፈልገው ነገር እንደተሰጠ አድርገህ ምስጋና አቅርብ፣ ከዛም ያንተ ይሆናል ይላል ቃሉ። ይህንን ማድረግ ምኑ ከበዳችሁ? ገንዘብ አልተጠየቃችሁም። ለምንድን ነው የከበዳችሁ? ወይስ ምንም በሌለበት ላይ ብላችሁ ስለምታስቡ ነው? እንኳን ለእግዚአብሔር ለማታውቁት ልብስ ሰፊ ገና ለገና ልብስ ይሰፋልኛል ብላችሁ በማሰብ ብቻ ገንዘባችሁን ሰጥታችሁ ትመጣላችሁ አይደል እንዴ? ሳትጠራጠሩ በሙሉ እምነት ብራችሁን አስረክባችሁ ትመጣላችሁ። ልክ እንደዚሁ በእግዚአብሔር ላይ እንዳትተማመኑ ምንድን ነው ያዛችሁ? ዛሬ ከእንቅልፋችሁ እንድትነሱ ያደረጋችሁ ማን ነው? ሰው ነው ወይስ እግዚአብሔር? ወደ ስኬት የማትሄዱበት መንገድ ከእግዚአብሔር ጋር ኮኔክሽን ስለሌላችሁ ነው። ለብዙ ነገሮች ጊዜ አላችሁ፣ ለእርሱ ግን የላችሁ። ሁለተኛው ስኬታማ የማትሆኑበት ምክንያት ስግብግብነት። ውጤታማነታችሁ ስታስቡ ራሳችሁን በዛ ውስጥ ስለምታጎሉት ነው። ስኬታማ ስትሆኑ ስለ ራሳችሁ የምታስቡ ከሆነና ሌሎችን ለመርዳት ሀሳባችሁ ውስጥ ከሌለ እግዚአብሔር አይሰጣችሁ። እግዚአብሔር የሚሰጠው ለሰጪ ነው፣ እኔ ብሎ ለሚያስብ ግን አይደለም። ለቤተሰብ፣ ለጎረቤት፣ ለጓደኛ፣ ለማታውቁት ሰው፣ ለሀገር ይህን አደርጋለሁ ብላችሁ ራሳችሁን ሳታጠቃልሉ እቅድ ሲኖራችሁ እግዚአብሔር ይህ ሰው ሊረዳ ስለሆነ ይሰጠው ይልልሃል። ለራሳችሁ ብቻ የምታስቡ ከሆነ ግን የምትፈልጉትን ነገር አታገኙትም። የራሳችሁን ፍላጎት ብቻ ለማሟላት ከሆነ የህይወት ዓላማችሁ ሊሆን አይችልም። ምክንያቱም በስግብግብነት ላይ የተመሰረተ ስለሆነ። ወይንም ለስማችሁ ስትሉ ለምሳሌ እከሊኩ እንደዚህ ገዛ፣ እንደዚህ ያደረገ ተብሎ በሰዎች ዘንድ እንዲወራላችሁ መፈለግን እንዳይሰጣችሁ ያደርጋችኋል። አንድ አባባል አለ፣ እባብ የልቡን አይቶ ጨርሱት እናንተ። ይህ አባባል ዝም ብሎ አልተባለም አይደል? እግዚአብሔር የልባችሁን ያውቃል። ስለዚህ ምንም ያህል ብትለፉ፣ ብትደክሙ፣ ለመሻሻል ብትጥሩ የማትሻሻሉበት ምክንያት በልባችሁ ውስጥ ያለው ነገር ነው። በልባችሁ ውስጥ የማይሆን ነገር ካለ ምንም ብትለፉ አይሰጣችሁ። ነገር ግን በልባችሁ ውስጥ ጥሩ ነገር ሲኖርና ሰዎችን ለመርዳት ከሆነ ይሰጣችኋል። አንዳንድ ሰው ግን እኔ ምን አረኩ? ጥሩ ሰው ነኝ፣ በልቤም መጥፎ ነገር የለም የሚሉ ሰዎች አሉ። ይህ በራሱ ትዕቢትን ያሳያል። ራስን የተሻለ አርገ እያሰብክ መሆንን ያሳያል። which is ኃጢአት እንደሆነ ማወቅ አለበት። በእግዚአብሔር ፊት ትወድቃለህ እንጂ በእኔ ጥሩ ነኝነት አትጓዝም። ስለዚህ ራሳችሁን በዚህ ፈትሹ። ሌላኛው ማማረር ነው፣ complaining። እግዚአብሔር ከሚጠላው ነገር ማማረር ነው። 10,000 ብር ደሞዝ አገኘ፣ የ30,000 ብር ደሞዝ አገኘ ማማረር ከሆነ በዛው 100,000 ስትገባ ታማረራለህ። እስከማረርክ ድረስ ደግሞ ህይወት በዛ ውስጥ ይሆናል። ለምን? ምክንያቱም ምስጋና የለህም በህይወት ውስጥ። እግዚአብሔርም በቤት ውስጥ በረከቱ አይኖርም። እግዚአብሔር ካልሰጣችሁ ይልቅ የሰጣችሁ ይበልጣል። እኛ ሰዎች ግን ሁልጊዜ ሌላ ነገርን እንፈልጋለን። አንዱን ሲሰጠን ሌላ እንፈልጋለን፣ ሌላ ሲሰጠን ደግሞ ከፍ ያለ ነገር እንሻለን።
ስንፈልግ ራሱ ለሰጠን ነገር ምስጋና አቅርበን ሳይሆን ይህ መቼ ያደረገልኝ ብለን ነው። አዎ ጠይቄው ሰጥቶኛል እኮ ግን ብለን ነው የምንጀምረው። እግዚአብሔር ይህን አይወድም። ማማረር ስታበዙ የሰጣችሁንም ሊወስዱ ይችላል። ስለዚህ ሁልጊዜ ራሳችሁን ጠይቁ። ውጤታማ ያልሆንኩበት ምክንያት ለምንድን ነው ብላችሁ እነዚህን አሁን የዘረዘርኳቸው ነገሮች ራሳችሁ ፈትሹበት። ውጤታማ ለመሆን እግዚአብሔርን ቅረቡት። መንፈሳዊ ሕይወታችሁንም አጠንክሩ። እግዚአብሔር እኮ ሕይወት ነው አይደል እንዴ? መነገር ያለበት ነገር ራሱ አይደለም። ይህ ነገር ሊታወቅ የሚገባ ነገር ነው። እናንተ የራሳችሁን ነገር እንዲኖራችሁና በልባችሁ በመልካምነት ስትመኙ እግዚአብሔር የሚረዷችሁን ሰዎች ይልክላችኋል፣ ነገሮችንም ያስተካክልላችኋል። ከዛም የምትፈልጉትን ነገር ማግኘት ትጀምራላችሁ። ውጤታማ መሆን ትፈልጊያለሽ? ከእግዚአብሔር ጋር ምን ያህል ነው ቀረቤታችሁ? አንድን ነገር ለመጀመር ስታስቡ የእርሱን ፈቃድ ጠይቃችሁ ታውቃላችሁ? እግዚአብሔር ለሰዎች ያው ፍሪ ዊል ሰጥቷል አይደል? ፈቃድ ሰጥቷል። ከእግዚአብሔር ጋር ነው የሚሄደው ካልክ እሺ ብሎ ይመራሃል። አይ ካልክ ደግሞ እሺ ብሎ ይለቀሃል። ከለቀቀክ ግን አለቀልክ ማለት ነው። ይህን ማብራራት አይጠበቅብኝም። በምትሰሩት ነገሮች ላይና መስራት ባለባችሁ ነገሮች ሁሉ ላይ ለእግዚአብሔር ንገሩት። በዚያም ውስጥ እንዲመራችሁ ለምኑት። እርሱ ፍቃዳችሁን ስለሰጣችሁት ይመራችኋል። ይህ በራሱ ቃሉ ነው። በምትሰሩት ሁሉ ፍቃዱን ፈልጉ፣ እርሱም ትክክለኛውን መንገድ ያሳያችኋል ይላል። አብዛኛው ሰው ብዙ ሰልፍ ዴቨሎፕመንት መጽሐፎችን ያነባሉ ራሳቸውን ለማሻሻል። የማያነቡት መጽሐፍ ደግሞ መጽሐፍ ቅዱስን ነው። ገቢያችሁን መለወጥ ትፈልጋላችሁ? አስተሳሰባችሁን መለወጥ ትፈልጋላችሁ? ሕይወታችሁንስ በቆንጆ መንገድ መቀየር ትፈልጋላችሁ? መጽሐፍ ቅዱስን አንብቡ። ትራንስፎርም ያደርጋችኋል። because it's the word of God እና የእግዚአብሔር ቃል ደግሞ ፓወርፉል ነው፣ ፓወር አለው። ስለዚህ ማማረር አቁሙና ምስጋናን ጀምሩ። እግዚአብሔርን በመቅረብ እምነታችሁን ጨምሩ። ጠንካራ ሰራተኛ መሆናችሁ ብቻ በቂ አይደለም። በመንፈሳዊ ሕይወታችሁ በጣም ጠንካራ መሆን አለባችሁ። በሕይወታችሁ ስኬታማ እንዳትሆኑ ከሚይዛችሁ ነገሮችም አንዱ በመንፈሳዊ ሕይወታችሁ ደካማዎች ስለሆናችሁ ነው። በዚህም ምክንያት ወደ ስኬት እንዳትሄዱ ይይዛችኋል። ምክንያቱም ያስቀደማችሁት እግዚአብሔርን ሳይሆን ገንዘብን ስለሆነ ነው። ከፈጣሪ በላይ ማንንም ምንምም ልታስቀምጡ አትችሉም። ሁሉ ነገር የሚመጣው ከሱ በኋላ ነው። ሌላ ነገርን ስታስቀድሙ ግን በሕይወታችሁ የትም አትደርሱ፣ መጨረሻችሁም አያምርም። ስለዚህ መጀመሪያ እግዚአብሔርን ቅረቡት፣ መንፈሳዊ ሕይወታችሁን አጠንክሩ። በምትሰሩት ሁሉ ላይ የእርሱ ፈቃድ ጠይቁ፣ እርሱም ይመራችኋል። ወደ ስኬታማነት ለመሄድ እነዚህን አስተካክሉ። ራሳችሁንም በዚህ ፈትሹ።